ዩቲዩብ ላይ ቪዲዮዎቼ እይታ እያገኙ አይደለም። 15 20 ቢበዛ 100 ቪው ነው የማገኘው። ምን ማድረግ አለብኝ? ዩቲዩብ አልጎሪዝሙ እንዴት ነው የሚሰራው የሚለው የሁላችንም ጥያቄ ነው። ስለዚህ ዛሬ በአምስት ክፍል ከፋፍዬ የዩቲዩብ አልጎሪዝም እንዴት እንደሚሰራ ቪዲዮዎቻችን ቫይራል እንዴት እንደማይወጡና እንዴት ሊወጡ እንደሚችሉ በዚህ ቪዲዮ እንመለከታለን። ቪዲዮውን ላይክ አድርጉና ጀምሩት። ቀጥታ ወደ ያስኩላችሁ ቪዲዮ ነው የምገባው። ዩቲዩብ እንግዲህ ቪዲዮ ከመጫናችን በፊት የኛን ቪዲዮ ዩቲዩብ አንደርስታንድ ያደርገዋል ወይ የሚለው ጥያቄ የመጀመሪያው ጥያቄ ነው። እንደምትመለከቱት ቢፎር ሪከመንዲንግ ኤ ቪዲዮ ዩቲዩብ ኒድ ቱ አንደርስታንድ ዋት ዘ ቪዲዮ ኢዝ አባውት ኤንድ ሁ ሜይ ዋንት ኢት። ማን ነው የሚፈልገው? ዩቲዩብ ለማን ነው የሚደርሰው የሚለውን ዩቲዩብ መጀመሪያ ቪዲዮችንን ሊረዳው መቻል አለበት። ይህንንም የሚረዳበት ቢያንስ 4 የሚሆኑ ታላላቅ ነገሮች አሉ። እነዛን በትክክል የምናያቸው ይሆናል። የመጀመሪያው እንግዲህ ቪዲዮአችንን በትክክል ዲስክራይብ አድርገን መግለጽ፣ ኮንቴንቱን ውስጥ ላይ ያለውን በደንብ መግለጽ የሚችል ስትሮንግ የሆነ ተምኔል ከማዘጋጀታችን በፊት ታይትል ልናዘጋጅ፣ ሰርች ኢንጂን ኦፕቲማይዜሽኑ ሃይ የሆነ ታይትል ልንመርጥ ይገባናል ማለት ነው። ታይትል ከመረጥን በኋላ ደግሞ ጥሩ የሆነ ተምኔል እናዘጋጃለን። እሱም ምንድነው? ፕሮሚስ ውስጥ ላይ ያለው ኮንቴንት ጋር ተመሳሳይ የሆነ ማድረግ ይገባናል። እንደምትመለከቱት እዚህ ቦታ ላይ ዋት ዩቲዩብ ኢዝ ትራይ ቱ ለርን፣ ዩቲዩብ ምን ይማራል ወይም ደግሞ እንዴት አድርጎ ነው የኛን በኤአይ ዲቴክት ሊያደርግ የሚችለው የሚለውን እዚህ ቦታ ላይ ስለኛ ቪዲዮ መግለጽ ይኖርብናል። ዋት ኢዝ ዚስ ቪዲዮ አባውት፣ ይሄ ቪዲዮ ስለምንድን ነው የተሰራው የሚለውን፣ ስለዚህ ነው የተሰራው የሚለውን ክሊር የሆነ ዲስክሪፕሽን ማስቀመጥ ይኖርብናል። which viewer are likely to care፣ እነማን ናቸው ይሄንን ሊያዩት የሚችሉት የሚለውን የምንገልጽበት ክሬተር ቼክሊስት ልናዘጋጅ ግድ ይለናል። ይህም ክሊር የሆነ ቶፒክ የግድ ያስፈልገናል። ስትሮንግ የሆነ ታይትል ያስፈልገናል። እንዲሁም ደግሞ ሆነስት የሆነ ትክክለኛ የማይዋሽ ተምኔል ውስጥ ላይም ሲገባ የሚገኝ ተምኔሉ ሌላ ውስጥ ላይ ያለው ሌላ ነገር እንዳይሆን ይሄንን በትክክል ማስቀመጥ ይጠበቅብናል። ሌላው ሪሌቫንት ዲስክሪፕሽን ነው። ዝም ብለን ዲስክሪፕሽን ብቻ መጻፍ ሳይሆን ከቪዲዮ ጋር የሚዛመድ ትክክለኛ የሆነ ዲስክሪፕሽን ወይም ደግሞ መግለጫ ስለ ቪዲዮ ማስቀመጥ ግድ ይለናል። በኤአይ ዲቴክት ሲደረግ ወርዶቹና ግራፎቹን በትክክል ኤአዩ ዲቴክት ስለሚያደርጋቸው ለኦዲየንሶቻችን ይገባሉ ወይም ደግሞ ለብዙ ሰው ይሰራጭ አይሰራጭ የሚለውን የሚወስነው ኤአዩ ዲቴክተሩ ስለሆነ ዩቲዩብ ሪኮመንዴሽን ስለሆነ፣ ስለዚህ እዚህ ቦታ ላይ ያሉን ነገሮች በጣም አስፈላጊ ናቸው። ከዛ ምን ይሆናል? ወደ ኦዲየንስ በኤአይ ዲቴክት ተደርጎ የኛ ኮንቴንቱ ማለት ነው ወርዶቹ እኛ የጻፍናቸው ሃሽታግ ሊሆን ይችላል፣ ሰርች ኢንጂን ኦፕቲማይዜሽን የምንላቸው ወርዶች ታጎቹ እነዛ ሙሉ ዲቴክት ተደርገው ወደዚህ ይመጣል ማለት ነው። ወደ ሁለተኛው ዩቲዩብ ቴስት ዩር ቪዲዮ ይላል። የኛን ቪዲዮ ዩቲዩብ ከዛ በኋላ ቴስት ያደርገዋል ማለት ነው። በጻፍናቸው ዲስክሪፕሽኖች፣ ተምኔል፣ የታግስ ሃሽታግስ፣ ሰርች ኢንጂን ኦፕቲማይዜሽን ወርዶች እነዛን ሙሉ ዲቴክት ያደርግና the system can show the video to viewers who appear likely to interested when observed what happens፣ ምን እንደሚፈጠር ከዛ በኋላ ዩቲዩብ ለማን ነው የሚደርሰው የሚለውን what ዩቲዩብ ኦብዘርቭድ ይላል። እነዚህን ነገሮች ይመለከታል ማለት ነው። 3 ነገሮችን እዚህ ቦታ ላይ ዩቲዩብ ይመለከታል ቴስት ሲያደርግ ማለት ነው። እንግዲህ ቴስት የሚያደርገው ለ15 ለ10 እንደ ዩቲዩብ አሰጣጥ ማለት ነው። ቴስት ያደርገዋል የኛን ማለት ነው። ቴስት ሲያደርገው የመጀመሪያው እንግዲህ ክሊክ ይደረጋሉ ወይ ነው። ክሊክ እየተደረገ ነው ወይ ነው። ሃይ ክሊክ ስሩ ሬት ካለው፣ ከፍተኛ የጠቅታ ብዛት ካለው፣ ብዙ ሰው ክሊክ የሚያደርገው ከሆነ የኛ ቪዲዮ
ቫይራል ሊወጣ ይችላል፣ ላይወጣም ይችላል። ዲድ ዘይ ቹዝ ኢት መርጠውታል ወይስ ደግሞ ሊቭ ነው የሚያደርጉት ያሳልፉታል ወይ የሚለውን ይመለከታል ማለት ነው። ስለዚህ ከመረጡት ምን ይሆን ያዩታል፣ ያዩታል። ዲድ ዘይ እስቴ ቆይተዋል ወይ፣ እያዩት ነው ወይ፣ ዋች እያደረጉት ነው ወይ ይላል። አሁንም ይገመግማል። ከዛ ኮንቲኒቲ አለው ወይ፣ ኮንቲኒየስሊ ነው ወይ እያዩት ያለው። ዲድ ዘይ ኪፕ ዋቺንግ አሁንም እያዩት ነው የሚለውን ይገመግምና የኛን ቪዲዮ ቴስት ያደርጋል፣ ሜዥር ያደርጋል። ለርን ዲሳይድ ዌዘር ቱ ኤክስፓንድ ኦር ሆልድ ወይ ስቶፕ ያደርገዋል ማለት ነው። ለሌሎች እንዲደርስ ከዛ የበለጡ ለ100 ለ200 1000 ለ2000 እያለ በሚሊየን እንዲታይ ያደርገዋል ወይስ ደግሞ ሆልድ ያደርገዋል የሚለውን እዚህ ቦታ ላይ ይወስናል ማለት ነው። የእናንተ ቪዲዮ እየሳበ ነው ወይ፣ ምንድነው ሰዎች ላይክ ኮሜንት ያደርጋሉ ወይ፣ ኢንተራክት ያደርጋሉ ወይ የሚለውን በደንብ ይመለከታል። ከዛ በኋላ ምን ያደርጋል፣ ዩቲዩብ ሪኮመንድ ያደርጋል። ኤግዛምፕል እንደምትመለከቱት ይሄን ቪዲዮ ዩቲዩብ ሪኮመንዴሽን 62.8% ዩቲዩብ 93 ሰው እንዲያየው አድርጓል። ዩቲዩብ ሆም ላይ ደግሞ እንዲታይ ሆኗል ማለት ነው። ዩቲዩብ እነዚህን ነገሮች እየተመለከተ ይሄ ቪዲዮ ምን ይሆናል፣ ቫይራል ወጣ እንላለን። ዩቲዩብ ሪኮመንዴሽን መኖር አለበት አንድ ቪዲዮ ቫይራል ለመውጣት ማለት ነው። ስለዚህ እንደምትመለከቱት ይሄን ቪዲዮ ለእናንተ ኤግዛምፕል ያመጣሁላችሁ ቪዲዮ ከዛ በኋላ ምን ይሆናል፣ ቫይራል እንዲወጣ ያደርገዋል ማለት ነው። በሶስተኛ ደረጃ የምንመለከተው ዩቲዩብ ሜዥር ቪወርስ ቢሄቪየር ነው። የእናንተን ቪዲዮ የሚያዩትን ሰዎች ቢሄቪየራቸውን፣ ባህሪያቸውን እያንዳንዱ ምን እንደሚሰሩ ያዩታል ላዩትም የሚለውን ምን ያደርጋል፣ ጥሩ ነው አይደለም የሚለውን ወይም ደግሞ ለሌሎች ቪዎች ሪከመንድ ይደረጋል የሚለውን ይገመግማል ማለት ነው። ይሄ እንግዲህ ኢንፎርሜሽን የምንለው ማለት ነው። ሃይ ክሊክ ስሩ ሬት ካለው እዚህ ቦታ ላይ እንደምትመለከቱት ሃው ኦፍን ዩር ተምኔል ኢዝ ሾውን፣ ተምኔላችሁ ምን ያህል ታይቷል የሚለውን ይወስናል፣ ያያል። ሃው ኦፍን ፒፕል ክሊክ አፍተር ሲንግ ኢት፣ ካዩት በኋላ ምን ያህል ክሊክ አድርገውታል፣ ምን ያህል ነክተውታል ያን ቪዲዮ የሚለውን እንደገና እዚህ ቦታ ላይ እንደምትመለከቱት በሶስተኛ ደረጃ ደግሞ ምን ያህል ሚኒት ወይም ደግሞ ምን ያህል ደቂቃ ቆይተዋል ወይም ደግሞ አይተውታል ቪዲዮውን ይላል። ከዛ ሪቴንሽን አለው፣ ምን ያህል ቆይታው ደግሞ እየተመለሱ እንደምትመለከቱት እዚህ ጋር የሆነ ታየ፣ እንደገና ታየ፣ እዚህ ቦታ ላይ እየታየ ምን ይላል፣ የእናንተ ቪዎች ምንድነው እስቴ አድርገዋል ወይም ደግሞ ሊቭ ነው ወይ ያደረጉት ወደዛው አሳልፈውታል የሚለውን ያያል። ከዛ እንደምትመለከቱት ሊቭ ነው ያደረጉት ወደዛው አሳልፈውታል የሚለውን ይመለከታል። ከዛ በኋላ ምንድነው ሳቲስፋክሽን አለው ወይ፣ እርካታ አለው ወይ፣ ፊድባክ ሰጥተዋል ወይ፣ አመሰግናለሁ ጥሩ ቪዲዮ ነው ምናምን ብለው ሰዎች ኮሜንት ሊጽፉ ይችላሉ። ስለዚህ ያ ከተደረገ ዩቲዩብ ጥሩ እንደሆነ ያስብና ያን ቪዲዮ ቫይራል ያወጣዋል። እነዚህ ነገሮች የግድ ኢንተራክሽን መኖር አለበት። በአራተኛ ደረጃ የምንመለከተው እንግዲህ ቪዲዮን ይሄንን ከገመገመ በኋላ ጉድ ምንድነው ፊድባክ ወይም ደግሞ ጉድ ፐርፎርማንስ ጥሩ እይታን የሚያመጣ ወይም ደግሞ ቪዲዮው ጥሩ ሁኔታ ላይ ከሆነ ዩቲዩብ ለሌላ ምን ያደርገዋል ማለት ነው፣ ሪከመንድ ያደርገዋል ማለት ነው። እንደምትመለከቱት እዚህ ላይ ቪዲዮ ጫናችሁ ያ ቪዲዮ ለሌሎች ሰጀስት ይደረጋሉ። ካልሆነ ምን ይላል፣ ጊዜውን ያሳጥርና ስቶፕ አድርጎ ያስቀምጠዋል ማለት ነው። እንግዲህ በግራፉ እንደምንመለከተው የእናንተ ቪዲዮ ሪከመንድ የሚደረገው ሰጀስት የሚደረገው ብዙ ሰው እያየው ከሆነ ኢንተራክት ካደረገበት እንደምትመለከቱት ሞር ሰርች ካለው፣ ሞር ኢንፎርሜሽን ካለው፣ ሞር ቪወር ይኖራሉ፣ ሞር ዳታ ይኖራል። ስለዚህ ሲስተሙ በደንብ እንዲሰራ ያደርገዋል ማለት ነው። ሲስተሙ ለሌሎች በአለም ላይ ዲስትሪቢዩት በሁሉም ሀገሮች እንደውም ኢትዮጵያ ውስጥ ለምሳሌ አይከፍልም። ሌሎች ሀገር ላይ ዲስትሪቢዩት እንዲሆን ኔክስት አንድ ቪዲዮ ከታየ በኋላ እናንተ ደግሞ ከዛ በኋላ እንዲታይ ዩቲዩብ ስለሚያደርግ በራሱ ማለት ነው አፕ ኔክስት የሚባለው ማለት ነው። አፕ ኔክስት አድርጎ የእናንተ ቪዲዮ ስለሚያመጣ ማለት ነው። እንግዲህ አጠቃላይ ይሄን ይመስላል። እነዚህ ነገሮች ካሉ የመጀመሪያው እንግዲህ ጥሩ እይታ ካለ ጥሩ ዳታ ይኖራል። እንደምትመለከቱት ያ ዳታ ካለ ደግሞ ፕሪዲክሽኑ ማች የሚያደርገው በጣም ብዙ ይሆናል። ከዛ ሪከመንድ ያደርገዋል የእናንተን ቪዲዮ ዩቲዩብ ማለት ነው። እንደምትመለከቱት ኤቭሪ ኒው ቪወርስ ኢንተራክሽን ክሪኤት ሞር ዳታ እንዲኖር ያደርጋል።
ሄልፒንግ ዘ ሲስተም ኢምፕሩቭ ፊውቸር ሪኮመንዴሽን እንዲኖር ያደርጋል ማለት ነው። ዘ አልጎሪዝም ኢዝ ኤ ፊድባክ ሉፕ ነው። ፊድባክ ሉፕ ይፈልጋል ማለት ነው። ከዛ እንግዲህ አቺቭ የምናደርገውን ጎላችንን እዚህ ቦታ ላይ አቺቭ እናደርጋለን ማለት ነው። ማግኘት ያለብንን ጥሩ ኦዲየንሶች ቢውልድ እናደርጋለን። እነዛን ካደረግን ደግሞ ምን አንልም፣ ዋንስ በጣም ጥሩ ቢውልድ ያደረግናቸው ኦዲየንሶች ካሉን ሁልጊዜም የኛን ቪዲዮ ቫይራል እንዲወጣ የሚያደርጉት የኛ ኦዲየንሶች ናቸው። ኦዲየንስ በጣም ትልቅ ኢፌክት ያለው ትልቅ ተጽዕኖ ያለው ኦዲየንስ ነው። ኦዲየንስ የእናንተ ኦዲየንሶች 10,000 ጥሩ ኦዲየንስ ካላቸው የእናንተ ቪዲዮ ሁልጊዜም ቫይራል እንዲወጣ ያደርጋሉና ኦዲየንሳቸውን ቢውልድ ማድረግ በጣም ትልቅ ስኬት የሚባለው ኦዲየንስ ቢውልድ ማድረግ ነው። በነገራችን ላይ ዛሬ 30,000 ገብቻለሁኝ። በጣም አመሰግናለሁኝ። በዚሁ ላመሰግናችሁ እወዳለሁኝ። ስለነበረን ጊዜ አመሰግናለሁ። ማንኛውም ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። አብረን እንደግ፣ አብረን እንስራ እላለሁኝ። ስለነበረን ጊዜ አመሰግናለሁ።